ሰላም የተወደዳችሁ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ እንግዲህ ተከታታይ ጥናት እንጀምራለን። የገላትያን መጽሐፍ አብረን እናጠናለን፣ አብረን እንወያያለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ኮመንት እያደረጋችሁ አብረን እንድናጠና አብረን እንድንቀጥል የእግዚአብሔርን ሐሳብ አብረን እንድንከፋፈል እጋብዛችኋለሁ። ዛሬ የምናጠናው መጽሐፍ የገላትያን መጽሐፍ ይሆናል። የገላትያን መጽሐፍ ስናጠና ለብዙ ጥያቄዎቻችን በተለይም ደግሞ በዚህ ዘመን በተነሱ በተለይ ወሳኝ በሆነ የድነት ጉዳይ ላይ ላለን ጥያቄዎች መልስ ይሰጣል ብዬ አምናለሁ። ይህ የገላትያ መጽሐፍ አብዛኞቻችን የዳነው ድነት በቂ ነው ወይ? ኢየሱስ የሰራልን ስራ በቂ ነው ወይ? ወይስ ሌላ ነገር ያስፈልጋል የሚሉ ጥያቄዎች ስላሉ ለነዛ ጥያቄዎች ምላሽ እናገኛለን ብዬ አስባለሁ። አንዳንድ ጊዜ ደግሞ ኦሬዲ ድነናል፣ ድነታችን የተፈጸመ ስለሆነ ሌላ ነገር አያስፈልገንም፣ እንደፈለግን መኖር እንችላለን። የዳነው ውስጣዊ ማንነታችን ስለሆነ እግዚአብሔርም የሚፈልገው ውስጠኛው ማንነታችን ስለሆነ ውስጠኛው ማንነታችን ደግሞ ድኗል፣ ስለዚህ ምንም ነገር ማድረግ እንችላለን የሚሉም ወገኖች ስላሉ ስለዚህ ተፈጠሩብን ጥያቄዎች ሁሉ መልስ እናገኛለን ብዬ አስባለሁ። የምትወዱኝ የእግዚአብሔርን ሐሳብ አብረን እንድንከፋፈል እጋብዛችኋለሁ። ክብር ለዘላለም ለእግዚአብሔር ይሁን። እንግዲህ ገላትያ ተብላ የምትጠራው ሀገር በአሁን ጊዜ ቱርክ ተብላ የምትታወቅ ሲሆን እንግዲህ ጳውሎስ በገላትያ በሰበካቸው ወንጌል እንደነገራቸው ለነዚህ ሰዎች መልእክትን ደግሞ ድጋሜ ይጽፍላቸዋል። ይህንን መጽሐፍ የጻፈው የገላትያን መልእክት የጻፈው ሐዋርያው ጳውሎስ እንደሆነ መጽሐፉ የመጀመሪያ ምዕራፍ የመጀመሪያ ቁጥር ላይ ይነግረናል። ይህ ሐዋርያ ጳውሎስ የተባለ ሰው የወንጌል አርበኛ፣ የወንጌል ጀግና፣ በሐዋርያ ሥራ ላይ የቀድሞ ሕይወቱ ቅዱሳንን አሳዳጅና የወንጌል እንቅፋት የነበረ ሰው ሲሆን ክርስቶስ በብርሃን ተገልጦለት ሕይወቱ ከተለወጠ በኋላ የዚህ ወንጌል አርበኛ ሆኖ ለብዙ ሰዎች የመዳን ምክንያት ዛሬም ደግሞ ለእግዚአብሔር ሐሳብ እኛም የምንቀናበት እግዚአብሔር በሱ ተጠቅሞ እኛንም እየሰራ ያለ ጀግና የወንጌል ሰው ነው። ሐዋርያው ጳውሎስ እንግዲህ ወደ ገላትያ በወረደ ጊዜ እውነተኛ ወንጌልን የሰበከላቸው ሰዎችን ዛሬ ደግሞ ይህንን መልእክት ይጽፍላቸዋል። እንደዚህ አነባለሁ። በጌታ በኢየሱስ ክርስቶስ ስም ከቁጥር 1 ጀምሬ አነባለሁ። ቁጥር በቁጥር እያየን እንድንሄድ እፈልጋለሁ። ክብር ለጌታ ይሁን። እንደዚህ ይላል የገላትያ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ በኢየሱስ ስም አነባለሁ። ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነ ከጳውሎስ አብረውኝም ካሉት ከወንድሞች ሁሉ በገላትያ ላሉት አብያተ ክርስቲያናት ሐዋርያው ጳውሎስ ጸሐፊው እሱ እንደሆነ ይህንን መጽሐፍ የጻፈው ለገላትያ አማኞች እንደሆነ በዚህ ቁጥር ላይ እንመለከታለን። በዚህ ቁጥር ላይ ጳውሎስ እጅግ ማስተላለፍ የፈለገው ትልቅ ነጥብ አለ። እሱ ሐዋርያ ብሎ ራሱን ሲጠራ ከእግዚአብሔር እሱ ትክክለኛ ከእግዚአብሔር የተላከ ሐዋርያ እንደሆነ በአጽንኦት ይነግራቸዋል። ከሰዎች ወይም በሰው የተላከ ሳይሆን ከእግዚአብሔር ተመርጦ የተላከ ሐዋርያ እውነተኛ ሐዋርያ እንደሆነ ይነግራቸዋል። የተላከውም ለገላትያ አማኞች እንደሆነ በዚህ ቁጥሮች ላይ እንመለከታለን። ቁጥር 3 ላይ ከአባታችን ከእግዚአብሔር ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቁጥር 4 እንደ አምላካችንና እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ፣ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን። ከቁጥር 3 ጀምሮ ደግሞ ያዳነንን እግዚአብሔርን ያመሰግናል። ስለ በደላችንና ስለ ኃጢአታችን ራሱን ሰጠ፣ ክብር ደግሞ ለስሙ ይሁን ይላል ሐዋርያው ጳውሎስ። ሐዋርያው ጳውሎስ ለምን ራሱን ማስተዋወቅ አስፈለገ? ለምን ስለ ራሱ ቁጥር 1 ላይ ማውራት አስፈለገ የሚለውን ወደፊትም ስለምናየው እዛ ላይ ብዙ አልቆይም። ቁጥር 6 ላይ
በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዴት ፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም ይላል ቁጥር 6 እና 7። ቁጥር 7 ቀጥሎ አነባለሁ። የሚያደናግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ ይላል። ጳውሎስ እዚህ ጋር አንድ ጥያቄ ይጠይቃቸዋል፣ በመገረምም ያወራቸዋል። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል ፈጥናችሁ መዞራችሁ ይገርመኛል፣ ይደንቀኛል። እውነትን ሰምታችሁ እውነት ገብቷችሁ በልጁ መዳናችሁ እያወቃችሁ መዳን በክርስቶስ እንደሆነ እያወቃችሁ ፈጥናችሁ ወደዚህ ወደ ተለየ ወንጌል መዞራችሁ ይደንቀኛል፣ ይገርመኛል ይላችኋል። ይገርመኛል ይላችኋል። ቁጥር 7 ላይ የሚያደናግሯችሁ ሰዎች ደግሞ አሉ ይላል። እነዚህ የሚያደናግሯቸው ሰዎች በገላትያ ቤተክርስቲያን ገብተው የስህተትን ትምህርት በማስተማር ከእውነተኛው ወንጌል አፈለሷቸው። እውነትን ሰምተው እውነት ገብቷቸው ያመለኩ ያሉ ወገኖችን እነዚህ ሰዎች ሾልከው ገብተው እውነተኛውን ወንጌል እንዳይሰሙ እውነተኛው ወንጌል በመበረዝ አደናገሯቸው። ጳውሎስ ግን ይገርመዋል፣ ይደንቋል። እንዴት ፈጥናችሁ በዚህ ፍጥነት ተለወጣችሁ ተቀየራችሁ ይላቸዋል። እነዚህ ሰዎች ስለ ክርስቶስ ወይም ደግሞ ስለ መዳናቸው ብቻ ሳይሆን የሚያስተምሩት ሐዋርያው ጳውሎስ ትክክለኛ ሐዋርያ እንዳልሆነ እንኳን እግዚአብሔር የተላከ ሐዋርያ እንዳልሆነ እንኳን አጽንኦት ሰጥተው ያወሯቸው ነበር። ለዚህ ነው እነዚህ ሰዎች በመጠራጠር ሐዋርያነቱን እንኳን በመጠራጠር ሐዋርያው ጳውሎስ በመጠራጠራቸው ሐዋርያ አይደለም፣ እሱ ሐዋርያ አይደለም፣ ከእግዚአብሔር የተላከ ሐዋርያ አይደለም፣ ከሰዎች የተላከ ሐዋርያ ነው፣ ራሱን የላከ ሐዋርያ ነው፣ ራሱን የሾመ ሐዋርያ ነው፣ ከእግዚአብሔር አይደለም፣ የእግዚአብሔርን ሐሳብ አይደለም የሚነግራችሁ ብለው ለሰዎች ስለነገሩ እነዚህ ሰዎች ሐዋርያ ጳውሎስን እንኳን ለመቀበል እየዳገታቸው ነው። ሐዋርያው ጳውሎስን ራሱ እየተጠራጠሩ ነው። አይሁድነታችሁን ሊያስክዳችሁ ነው፣ አይሁድነታችሁን ሊያስተዋችሁ ነው፣ እሱ እውነተኛ ከእግዚአብሔር የተላከ ሐዋርያ አይደለም ብለው ነግሯቸው እውነተኛውን ወንጌል በመበረዝ ሌላ ወንጌል ነግሯቸው እነዚህ ሰዎች መንገድ ቀየሩ። ለዚህ ነው ሐዋርያው ጳውሎስ እጅግ ተገርሞ ተደንቆ እንዴት እንደዞራችሁ ይገርመኛል ይላል። ቁጥር 8 ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ሐዋርያው ጳውሎስ ሜቢ እኔ እንኳን ሐሳቤን ቀይሬ ነገ ብመጣ ትላንትና ከነገርኳችሁ እውነት ይልቅ ሌላ ነገር ከነገርኳችሁ ወይም ደግሞ ከሰማይ መልአክ ወርዶ ሌላ ወንጌልኛ መጀመሪያ ከነገርንላችሁ ወንጌል መጀመሪያ ከሰበክንላችሁ ስብከት የተለየ ስብከት ቢሰብካችሁ እርሱ የተረገመ ይሁን ይላል። ወንጌል ያድናል፣ ወንጌል ይለውጣል፣ ወንጌል እውነት ነው። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። ማንም ቢቀየር ማንም ሐሳቡን ቢለውጥ እርሱ የተረገመ ይሁን ይላል። ቁጥር 9 ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ የተረገመ ይሁን። እውነት ነው መጀመሪያ የነገርንላችሁ። ማንም ግን ሌላ ወንጌል ቢነግራችሁ እርሱ የተረገመ ይሁን ይላል። ቁጥር 10 አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እጣጣራለሁ? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበረ። እኔ የምሰብክላችሁ ክርስቶስን ደስ ለማሰኘት ነው ይላቸዋል። እኔ እውነትን እናገራለሁ፣ ሰዎችን ደስ ለማሰኘት ሳይሆን፣ እናንተ ጎሽ እንድትሉኝ ሳይሆን፣ እናንተ ጎበዝ ጎበዝ እንድትሉኝ ሳይሆን በክርስቶስ ዘንድ ያለኝን አክሊል ያለኝን ክብር አይ ዘንድ እግዚአብሔርን ደስ ለማሰኘት አገለግላለሁ። ያ ባይሆንማ ኖሮ አገልጋይ ባልሆንኩኝ ነበረ። ያ ባይሆን ኖሮማ እግዚአብሔርን ባላገለገልኩኝ ነበረ ይላቸዋል ሐዋርያው ጳውሎስ። ክብር ለዘላለም ለጌታ ይሁን። ወንጌል ይለውጣል፣ ወንጌል ያድናል፣ ወንጌል ሰው ያደርጋል። እነዚህ ሰዎች ከዚህ ወንጌል ከዚህ እውነት ፈለሱ።
በእውነት በቦታችን አለን? በእውነት በስፍራችን አለን? በእውነት ወንጌል አልተቀየጠም ወይ ብዬ ልጠይቃችሁ እደፍራለሁ። የጠራችሁ እግዚአብሔር ነው እናንተን። እውነትስ ድናችኋል? ይህን ጥያቄ እስቲ ኮመንት ላይ መልሱልኝ። እውነት አንቺ ድነሻል? እውነት አንተ ድነሃል? በድነትህ እርግጠኛ ነህ? በመዳንሽ እርግጠኛ ነሽ? እስቲ ኮመንት ላይ መልስን መልሱልኝ። የእግዚአብሔር ስም የተባረከ ይሁን። ሳምንት ጥናታችንን እንቀጥላለን። ቁጥር 10 ላይ ነው የቆምነው። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ወንጌል ያሸንፋል። ተባረኩ። እወዳችኋለሁ። ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ። እወዳችኋለሁ። እንቀጥላለን፣ እንገናኛለን። ሰላም ሁኑልኝ።